በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር ህዝብ ግንኙነት ክፍል ኃላፊ። ወቅታዊ የአውደ ውጊያ ውሎችን በተመለከተ መረጃ ካለ ብታካፍለን። መልካም መሳይ፣ አመሰግናለሁ። የዘመቻ አንድነት ዘመቻ ውጤቶች ድሎችን በተመለከተ በማዕከላዊ ጎንደር ቀጠና በታች አርማጭሆ ወረዳ የበደሪ ከተማ አለች። የአማራ ፋኖ አንድነት በጎንደር በአርበኛ አንተነህ ድረስ የሚመራው አርበኞች ክፍለ ጦር ከሁሉም የተውጣጣ ሰራዊት 3 የተደመሰሰ የጠላት ኃይል ሲኖር 5 ተማርኳል። በድምሩ 8 የነፍስ ወከፍ የጦር መሳሪያ፣ የተሟላ የወገብ ትጥቅ እንዲሁም በርካታ ተኳሽ ጥይቶች ሙሉ በሙሉ በምርኮ ሰራዊታችን እንዲህ ያደረገበት አንድ የድል ግንባር ነው። በሌላ በኩል በደቡባዊ ጎንደር ቀጠና አስቴና ስማዳ በትላንትናው ዕለት መጋቢት 18 2017 ዓ.ም የቀጠለው አውደ ውጊያ ከፍተኛ ድል እንዳስገኘ በትላንቱ የዜና ዘገባችን መዘገባችን ይታወሳል። በዛሬው ዕለት የሚቀጥለው ወረዳዎች በትላንትናው ዕለት መጋቢት 18 2017 ዓ.ም ተገኝቶ ያደረጉት ድል እንደተጠበቀው ነው። በአምቡላንስ ተጭኖ የነበረ በሺ የሚቆጠር ተተኳሽ ጥይቶችን በተጨማሪ ሰራዊታችን መማረክ ችሏል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ዋንታ ባተ ተወርዋሪ ጦርና ሌሎችም ብርጌዶች ጥምረት የተገኘ ድል ነው ማለት ነው። ስማዳ ወረዳ ሚሊሻ ጽሕፈት ኃላፊ መሳይ በዚህ ግንባር ላይ አንድ ተጠቃሽ ድል የተገኘው የስማዳ ወረዳ ሚሊሻ ጽሕፈት ኃላፊ ኃይሌ ፈንታይ ካሰኘው አመራርን ጨምሮ ለጊዜው ማንነታቸው ያልተረጋገጠ ያገዛዙ ሽመኞችን እና ተላላኪዎችን የተደመሱበት ሁኔታ በደቡቡ የጎንደር ግንባር የተመዘገበ ድል ነው ማለት ነው። ስማዳ ወለላ ባህር እና አካባቢ መንገድ ሙሉ በሙሉ ተዘግቷል። ከተሞች፣ ቤቶች ሙሉ በሙሉ ዝግ ናቸው። በማናቸውም የተለመደ የዘወትር እንቅስቃሴ እንዲቀጥል የአማራ ፋኖ አንድነት በጎንደር አንደኛ ኮር ጥረት እያደረገ ይገኛል ማለት ነው። በቀን 18 2017 ዓ.ም በትላንትናው ዕለት በተመሳሳይ የጠገዴ ወረዳ ከራቀር ከተማን የተቆጣጠረው የአማራ ፋኖ አንድነት በጎንደር የጎዴ ክፍለ ጦር ጠራ ብርጌድ እንደነበረ ተዘግቦ ነበረ። ይሄ ውጊያ ቀጥሎ በትላንትናው ዕለት ምሽትና ዛሬም ውጊያው ቀጥሎ በጠላት ላይ የደረሰው ሰብአዊና ቁሳዊ ኪሳራ ጨምሯል። ከ7 በላይ እግረኛ ቅጥረኛ ሰራዊት በተመሳሳይ በዛሬው ዕለት ተደምስሷል። 2 የጠላት ወታደራዊ ተሽከርካሪዎች በተኩስ ልውውጡ ጋይተዋል ማለት ነው። አሳፍረው ብሬን ጠምደውባቸው እየተዋጉባቸው የነበሩ ተሽከርካሪዎች በነበሩ የተኩስ ልውውጥ በፋኖ የበላይነት ይቋጭ እንጂ እነዚህ ተሽከርካሪዎች አገልግሎት እንዳይሰጡ ሆነው አገልግሎት መስጠት የሚገባቸው ቢሆንም በተለይ ለወገን ተማርከው ነው ግን በተኩስ ልውውጥ እንዲጋዩ ሆነዋል፣ ከጥቅም ውጭ ሆነዋል ማለት ነው። በሰሜን ጎንደር ዞን ወቅን ከተማ ዛሬ ንጋቱን በ2 የፋኖ ሰራዊት አባላት ከተማ ውስጥ የተመረጠ ኢላማ በማጥቃት 5 ጠላት እንደዚሁ ተደምስሰዋል። 1 ነፍስ ወከፍ ጦር መሳሪያ የተማረከበት ሁኔታ አለ። በሌላ በኩል በሰሜን ጎንደር ዞን ከአገዛዙ ከቢ ብርሃኑ ጅላ ሰራዊት አባላት 1 ስናይፐርና 2 ነፍስ ወከፍ የጦር መሳሪያ በመያዝ የአማራ ፋኖ አንድነት በጎንደር የጭና ክፍለ ጦሩን ተቀላቅለዋል ማለት ነው። በዘመቻ አንድነት ሁለንተናዊ ጫና ውስጥ የገባው የአገዛዙ ካምፕ ምናወት ፋኖን ለመከላከል እንዳነሳሳቸው የመጡ ወታደሮች ገልጸውልናል ማለት ነው። በሌላ በኩል ከ2 በፊት በአገዛዙ የተመረቀው ያልማውትና ኃይልን እየፈረሰ መከላከል ጀምሯል። በጥቅሉ በጎንደር ቀጠና ከፍተኛ የሆነ ድሎችን ያስመዘገብን አሁንም ወታደራዊ እንቅስቃሴዎች እንቀጥለናል። የጠላት ደግሞ እንቅስቃሴ እንዲገደብ ያደረጉ እንቅስቃሴዎች ነው ያሉት። ግለትን የጠበቀ ወታደራዊ እንቅስቃሴ ውስጥ ነው የምንገኘው ማለት ነው። መሳይ እንግዲህ አገዛዙ ይህንን ዘመቻ ለማጥላላት በተለያየ መንገድ ዘመቻ ከፍቷል። የአማራ ፋኖ ትግል ሰሞኑንም ቴሌቪዥን ጣቢያዎቹ አማካይነት እያስተላለፈ የሚገኘው የአንዲት ልጅ ታሪክን በተመለከተም ከዚሁ ዘመቻ ጋር በማገናኘት ከፍተኛ የሆነ የማጠልሸት ዘመቻ ነው የከፈተውና በአገዛዙ የሚደረገውን የፕሮፓጋንዳ እንቅስቃሴ እንዴት ታዩታላችሁ? እዚች ልጅ ታሪክ ይህን ዘመቻ ለማቀጣጠል ነው የሚል ነገርም ተነስቷል። ምን ማለት ይቻላል? መልካም መሳይ፣ መጀመሪያ አገዛዙ ዘመቻ አንድነት በመጋቢት 10 2017 ዓ.ም እንደ ኢትዮጵያ የቀን አቆጣጠር ዘመቻውን ድንገት ከጀመርን በኋላ በመላው አማራ ግዛት እጅግ ተደናግጦ ደረሰበትን የመጀመሪያ ቀን አውደ ውጊያ ብልጫ ምት እንደዚሁም በሚቀጥለው ቀን ደረሰበትን በሁሉ ለመቆጣጠር የሚችልበት የፖለቲካም የፕሮፓጋንዳ እንዲሁም ወታደራዊ እንቅስቃሴ ለማድረግ ግራ ተጋብቶ ዱብዳ ሆኖበት በተሳከረበት ወቅት በ3ኛ 4ኛ ቀኑ ጠብቆ ሌሎች አካላት ያቀናበሩት ነው ብሎ ሌላ ኃላፊነት እንዳለው እንደወሰደበት ሌላ አካላት 3ኛ እጅ እንደገባበት እንጂ ሊከላከል የሞከረው ጥቃት እንደደረሰበት እና ጥቃቱን አምኖ ባይቀርብም በእጅ አዙር ጥቃቱን አምኖ ነው የቀረበው ማለት ይቻላል። በእጅ አዙር ሆኖም ግን ጥቃቱን አጠቃላይ ለዓላማችን የአማራ ፋኖ በሙሉ
አንድነታችን የሚያስጠብቁ እንቅስቃሴዎችን ወይም የዘመቻ አንድነት ዓላማዎች የሚያስተገብሩ ወታደራዊ እንቅስቃሴዎችን እናጠናክረን ስለቀጠል ጠላት በኩል ከፍተኛ ናይሬሽን ግልበጣ ለማድረግ የሚችልበት ቀዳዳ ተጨንቆ ተሰክቶ ተይዞ የቆየ መሆኑ ይታወሳል። በኋላ ላይ ግን ሌሎች አካላት ይመሯቸዋል የሚል በአንድ በኩል አቅርቧል። በሌላ በኩል ያቀረበው የነበረው ምክንያት ደግሞ ከዚህ ከግለሰብ ጋር አያይዞ ማቅረብ ነው። በሌላኛው አቅጣጫ ደግሞ ጥቃት አልደረሰብኝ የሚል አይነት ይዘት ያለው አቀራረብ ነው ለማድበስበስ ሙከራ ያደረገው። በጥቅሉ ግን የሀገር ውስጥ ሚዲያዎች እንዲሁም ከሀገር ውጭ ያሉ ሚዲያዎች ጉዳዩን የደረሰበትን ጥቃት በዓለም አደባባይ ማጋለጣቸውን ተከትሎ የራሱ ወረዳዎችን፣ ከተሞችን የለቀቀበት በምርኮ ወታደር ይዘን ማርከን አሰልፈን ያሳየንበትን ሁነት ማቅረባችን ተከትሎ ዘመቻ አንድነት ጫና ውስጥ ስላስገባው ይህን የሚያደበዙ ሌሎች አጀንዳዎች በመሀል እንዲሰነቀሩ ፍላጎት አለው ማለት ነው አገዛዙና እነዚህን አጀንዳዎች በእኛ የዋና አጀንዳችን ዘመቻ አንድነት ስለሆነ ዘመቻ አንድነት በሀገር ውስጥ ያሉ ችግሮችን በሙሉ እንዲጠርግ ስለምንፈልግ የመጥረጊያ አማራጫችን ነው የምንጠቀም እንጂ ዋናው አማራጫችን ላይ ትኩረት እናደርጋለን እንጂ በሚከፋፍሉ የተለያዩ አጀንዳዎች ተወጥረን ጊዜያችን የማናባክን ይሆናል ማለት ነው። ከዛ ውጪ ግለሰቦች የስርዓቱ በደል ማሳያ ናሙና ውጤቶች ሊሆኑ ይችላሉ እንጂ ጥቃቱ እየደረሰ ያለው እንደ ህዝብ ስለሆነ መጠነ ሰፊ መሆኑን በውል እንረዳለን ማለት ነው። እሱን ተረድተንም ነው ወደ ትጥቅ ትግልና ሌሎች የትግል ሁለገብ የትግል አማራጮች ያስገባን ሁነኛ መንገድ ይሄ ነው ማለት ነው። ይህን አጠናክረን እንቀጥላለን። እንደ አማራ ፋኖ አንድነት በጎንደር ከሌሎች የፋኖ አደረጃጀቶች ወንድሞቻችን ጋርም እየተናበርን የምንቀጥል ይሆናል ማለት ነው። በጎንደር ቀጠና ቅድም የነገርኩህን ወታደራዊ ድሎች ብቻ ሳይሆን በቀጣይም የታቀዱ አማራጮችን በሙሉ ያሰብናቸውን በሙሉ እያስፈጸምን ለመሄድ የሚያቆመን አይነት ነገር እንደሌለ የገመገምንበት ሁኔታ ስላለ እንዲሁም ደግሞ የህዝባችን አንድነት የሰራዊታችን አንድነት አጠቃላይ ያመጣ ኤነርጂ የሆነ በዚህ ሁኔታ ውስጥ እጅግ እንደ ከፍተኛ ጉልበት የሆነ አንዱ ብንሰራ ከዚህ በላይ ውጤት እንደምናመጣ ያየንበት ስለሆነ ይህን የአንድነት አቅጣጫ ወደፊትም ለድርድር የማናቀርበው ቁልፍ የመታገያ አማራጭ ሆኖ ይቀጥላል ማለት ነው። አርበኛ ዮሐንስ እንግዲህ የአገዛዙ ሰሞኑን በሁሉም ሚኒስቴር መስሪያ ቤቶች በኩል መግለጫ እንዲሰጥ ሁሉ አድርጎ በዚህ ጉዳይ ላይ ቀን ከሌሊት ሰፊ ዘመቻ የከፈተበት ሁኔታ አንድም በእናንተ በኩል እየተፈጸመ ያለው ጥቃት ከባድ ኪሳራ እያደረሰበት በመሆኑ ያንን ለመሸፈን ነው የሚለው ከነሱ ውስጥም የሚሰማ መረጃ ነው። በተለያዩ የመረጃ ምንጮችን ማረጋገጥ የቻልነው በአማራ ክልል የደረሰበት ከፍተኛ የኪሳራ ለማድበስበስ እንዲህ አይነቱን አጀንዳ በሰፊው ማራገብ እንደ አንድ አይነተኛ ማምለጫ ወይም ደግሞ ትኩረት ማስቀየሻ አድርጎ እየተጠቀመው ይገኛል። ለማንኛውም አርበኛ ዮሐንስ አፍሪካን ኢንተለጀንስ የተሰኘ አንድ ሚዲያ ወይ በኢንተርኔት ላይ ያለ ሚዲያ ነው አንድ መረጃ አውጥቷል። መረጃው በዋናነት የአማራ ፋኖ ታጣቂዎች ወደ አንድ ቡድን ወደ አንድ ድርጅት ወደ አንድ መዋቅር ሊመጡ በዋዜማ ላይ ይገኛሉ የሚል ዘገባ ነው የሰራው። እነዚህ ተሰባስበው በአሁኑ ሰዓት የዘመቻ አንድነትን እያከናወኑ ያሉት የአማራ ፋኖ ኃይሎች ወደ አንድነት ሊመጡ በዝግጅት ላይ መሆናቸውን መረጃ በመጥቀስ ምንጮቹን በመጥቀስ ዘግቧል። ይሄ ዜና ትክክለኛ ነው? መልካም። ቀደም ሲል በሚዲያም እኛም እንደገለጽ ነው ቀነ ገደብ ሁሉ እስከ 15 ቀን አስቀምጠን የአማራ እንደ ጎንደርም እንደ አማራም አጠቃላይ አንድነት እንዲመጣ ጥረት እንደምናደርግ በይፋ ውጀን ነው የተናገርነው። በር ክፍት ነው ከሁሉም የፋኖ አደረጃጀቶች ጋር ውይይቶች እንዲደረጉ እና አንድ አማራዊ ድርጅት እውን እንዲሆንና የዚህ አካታች አማራዊ ድርጅት ውስጥ አጀንዳዎቻችንንም ሰብአዊ ኃይላችንን ቁሳዊ አቅማችንን በሙሉ ጠርንፈን ጠላታችን በአንድነት እንድንታገል የሚያስችል አደረጃጀት እንዲኖር ምኞታችን ፍላጎታችን ነው እና ለዚህም የሆኑ ንቅናቄዎች አቅጣጫዎች ተከፍተዋል። የመነጋገር ድሎች ተከፍተዋል ማለት ነው። በተጨባጭም ወደዚህ የሚወስዱ ግልጽ መንገዶች ነው የታወጁት። ሆኖም ግን በተለያየ ሁኔታ የውስጥ ውይይቶች አንዳንድ ቦታ ያለቁበት ሁኔታ አለ፣ ጥሩ የሄዱበት አለ። አንዳንድ ቦታ ገና ሂደት የጠየቁ ጉዳዮች ሊኖሩ ይችላሉ። በአጭር ጊዜ ነገሮች ተጠናቀው ግን ወደ አንድ ለመምጣት ያስችላል። በአንድነት ዘመቻ ውስጥ ካለነው ጋር ማለት ሳይሆን ከአንድነቱ ዘመቻ ውጭ የሆኑ የፋኖ አደረጃጀቶች በሙሉ ማለት ነው ከእነሱ ጋር የሚደረግ ንግግርና ውይይትም ጎን ለጎን በር ክፍት ነው እየተደሰራ እንደሆነ ነው መናገር የምንችለውና ወደ አንድ ድርጅት መሄድ ጉዳይ ግን ለነገ የሚባል ወይም የሚያድር አጀንዳችን እንዳልሆነ ሁላችን ተግባብተናል ማለት ነው። አርበኛ ዮሐንስ ሌላው አማራ የሰላም ካውንስል የሚባል ካውንስሉ ዳይሬክተር ሰሞኑን የሰጡት መግለጫ ነው።
የአማራ ፋኖና የአብይ አህመድ አገዛዝ በሶስተኛ ሀገር በአውሮፓ በሌላም ሊሆን ይችላል ድርድር ለማድረግ በአብይ አህመድ በኩል ፈቃደኝነቱን አግኝቻለሁ የሚል መግለጫ ሰጥተዋል። ስለዚህ የምታውቁት ነገር አለ ወይስ በእናንተ በኩል ተገናኘ ሰው አለ? እንደዚህ አይነቱ መግለጫ ሲወጣ የመንግስት ፈቃደኝነት መኖሩ ተገልጿል። በእናንተ በኩል ግን ምን ምላሽ እንዳለ የታወቀ ነገር የለም። በእኛ በኩል በግልጽ የቀረበ ጥያቄም የለም። ምናልባት እንዲህ ያሉት አካላት ከኛ ጋር ቀጥተኛ ግንኙነት አድርገው ፎርማል በሆነ የድርጅት ግንኙነት ውስጥ ወይም ያደረጃጀት የተቋማዊ አጀንዳ ውስጥ ውይይት ያለፈ አጀንዳ እንደሌለ ይታወቃል። ስለዚህ እኛ በጉዳዩ ላይ የተብራራና ግልጽ የቀረበልን ጉዳይ የለም። ሆኖም ግን እኛ የምናስቀድመው ከምንም በላይ የአማራዊ አንድነትን ነው ማለት ነው። ምክንያቱም በማንኛውም ሁኔታዎች የአማራ አንድነት የመጀመሪያው አስቻይ ሁኔታ መሆኑን ስለምንረዳ ለድል የሚያበቃ በማንኛውም መድረኮችም ሆነ በማንኛውም የጦርነትም ሆነ የውይይት መድረኮች ሊያሸንፍልን የሚችል የአማራ አንድነት መሆኑን ስለምንረዳ ቅድሚያ ለውይይትም ሆነ ለጦርነት ድል የሚያበቁና የውስጥ አንድነቶችን ማስቀደም እንደሚገባን በማሰብ ትኩረታችን አንድነት ላይ አድርገን ቅድሚያ እየሰራን ነው። ከሌሎች አጀንዳዎች ከማንኛውም አደረጃጀት ጋር እንደ አማራ ምላሽ የሚያስፈልጋቸው እንጂ በተናጠል አሁን ባለንበት የአደረጃጀት ማዕቀፍ ምላሽ የሚሰጡ ጉዳዮች እንደሌሉ ለማድረግም ምቹ ሁኔታ እንደሌለ ገምግመን አንድነትን አስቀድመን ነው መጀመሪያ በአንድነት ውስጥ ወይም በአንድ ድርጅት ማዕቀፍ ስር የሚመለሱ ጉዳዮችን በተመሳሰለ መንገድ አስተያየት አንሰጥባቸውም ብለን ወደ አንድነት አተኩረን እየሰራን ነው የምንገኘው ማለት ነው። ሌላው አርበኛ ዮሐንስ የሀገራዊ የምክክር ኮሚሽኑ ከተስማሙት ጋር ጫካ ካሉት ማለት ነው ተነጋግረናል ከነሱ ጋር ብለው የሚገልጹት የፋኖ ይሁን ሌላ ታጣቂ ቡድን ግልጽ የታወቀ ነገር የለም። ግን ከነሱ ጋር በአጀንዳ ማሰባሰብ ዙሪያ ተስማምተናል፣ በጋራ እንሰራለን የሚል ነገር ተናግረዋል። የትኛውም ቡድን ጋር ከየትኛው አካል ጋር እንደተነጋገሩ በእርግጥ በግልጽ የታወቀ ነገር የለም። ከዚህ በፊትም ከአንደኛው የፋኖ ቡድን ጋር እንደዚሁ እየተነጋገርን ነው የሚል በኮሚሽነሩ ፕሮፌሰር መስፍን አርአያ ተገልጾ ነበረ። የምታውቁት ነገር አለ? ስለዚህ ሀገራዊ ምክክር ኮሚሽኑ ጋር በተገናኘ አጀንዳ ማሰባሰብን በተመለከተ እንደው የተገናኘ ቡድን አለ? የምታውቁትስ መረጃ እንደው ካለ ብታካፍሉን። ከሀገራዊ ምክክር ከሚል አጀንዳ ጋር በተያያዘ የአማራ ፋኖ አንድነት በጎንደር የሚመለከተው አካል ጋር ግንኙነት አድርጎ የተጠየቀውም የሰጠው ምላሽ የለም። በእኛ በኩል የተብራራ ሀሳብ በዚህ ጉዳይ ስለሌለ እውቅናው የለንም ማለት ነው። አስተያየት ለመስጠት ግን ካስፈለገ መጀመሪያ ውይይትና ምክክር የሚደረገው ሰላም ባለበት ሁኔታ ውስጥ፣ ሰላም ደግሞ የሚመጣው ደግሞ ያልተመለሱ ጥያቄዎች መመለስና የህዝባችን የህልውና አደጋ ዋስትና ሲያገኝና ወራሪ አካል ከቀጠናው ሲወጣ ነው ምክክር ሊኖር የሚችለው። ከዛ ውጪ የፖለቲካ ኃይሎች በሚሸማቀቁበት በታሰሩበት ሀሳብ ያላቸው አካላት ጠርዝ ይዘው ከላይ በአየር ከታች በታንክ በመድፍ በእግረኛ ጦር በሚፈለጉበት ሁኔታ በሚወጣቡበት ሁኔታ የሰብአዊና አጠቃላይ የመብት ተቋማት በሙሉ ዋጋ ቢስ በሆኑበት ሁኔታ በአዋጅ የአስቸኳይ ጊዜ አዋጅ ልዩ ልዩ አዋጆችና አጠቃላይ የህግ ማዕቀፎቹ ጠበው መብትና የሀሳብ ጉዳይ አክትሞ የትጥቅ አማራጫ መነጋገሪያ አጀንዳ በሆነበት አውድ ውስጥ የሀገሪቱ ሁነት ውስጥ በተለይ በአማራ ውስጥ ያለው ሁነት ይሁን እያለ ምክክር የሚለው ፌዝ ነው፣ ስላቅ ነው ለአማራው። ምክንያቱም ለመመካከር መጀመሪያ በሰላም ውስጥ ነው የምትነጋገር። ለመመካከር ያቻላቸው ውይይት አስፈልጎ ነው። መብትህን በነጻነት ሀሳብህን በነጻነት የማቅረብ መብትህን ዋስትናህን አግኝተህ የምታደርገው እንጂ አይደለም ሀሳብህን ህይወትህን በነጻነት ለማራመድ በማችልበት ሁኔታ መላ አማራ ህዝብ እየተሰቃየ ለህይወቱ ዋስትና ደህንነት ያልተሰጠበት ሁኔታ ምክክር ብሎ ነገር ፌዝ ነው ማለት ነው። አንደኛው የሀሳብ አካል እንዳይኖረው ተደርጓል። ሁለተኛ እና አጀንዳዎች ተገፍተው እንዳይስተናገዱ እንዲፈረጁ ልዩ ልዩ ፍረጃ አሰማውቶላቸዋል። አጀንዳዎችን ከማስተናገድ ይልቅ አጀንዳ መዘግባለሁ ብሎ የሚያመጣው እኮ ከዚህ በፊት ጽንፈኛ ብሎ ፈርጆባቸዋል። አጀንዳዎች ከዚህ በፊት እኮ ዘራፊ ብሎ ፈርጃቸዋል። ከዚህ በፊት እኮ ነፍጠኛ ብሎ ፈርጃቸዋል አጀንዳዎች። ስለዚህ የትኛውን አጀንዳ ነው አማራ ወጥቶ እንድንወያይ የሚፈልገው? ስለዚህ አጀንዳ እንዳይመጣ ቀድሞ ፈርጆ በቀረበ ስርዓት ውስጥ በዛሬ የኃይል አማራጭን ብቻ በሀገሪቱ ተግባራዊ ለማድረግ ሁሉን ነገር ደፍጥጦ ለመራመድ በሚሞክር ስርዓት አውድ ውስጥ ምንም አይነት የምክክር አውድና መድረክ በሌለበት ምህዳር በሌለበት ሁኔታ ስለ ምክክር ማሰቡ አብሶ አማራን በምክክር ሂደቱ አለ ብሎ ለማለት እያወያየን የተባለበት መንገድ ተገቢ ያልሆነ ነው። ምክንያቱም በጦርነት ውስጥ ምክክር የትኛውም ሀገር ተደርጎ አያውቅም። ምክክር ማለት ትክክለኛው ብሔራዊ ምክክርና መግባባት ሊወልድ የሚችል ከዛ በኋላ ሁሉ አጀንዳዎች መፍትሄ ሀሳብ ቀርቦባቸው ወደ ሀገራዊ መግባባት ሊወስዱ የሚችሉ መንገዶች ለማምጣት መጀመሪያ አጠቃላይ የነፍጥ አማራጮች በሀገሪቱ አማራጮች
መቆም የሚችልበት ልዩ ልዩ አማራጮች ሳይቀርቡ ምክክር ብሎ ነገር ማጭበርበሪያ ስርዓቱ እቺን ቀሪ ጊዜውን አጭበርብሮ አምታቱ ለሚሄድ የሚያደርገው ማጭበርበሪያ መንገድ ነው እና በአማራ ውስጥ ማለት በፋኖ ውስጥ ወይም ለኛ የአማራ ፋኖ አንድነት በጎንደር በኩል ደግሞ ግልጽ የሆነ ከምክክር ኮሚሽኑም ሆነ ከሌላ አካል ጥያቄ ቀርቦ እኛም ግልጽ የሆነ ምላሽም ሆነ ሚስጥራዊ ምላሽ የሰጠነባቸው ሁኔታዎች የሉም። አስቻይ ሁኔታ በትክክሉ አለ ብለን አናስብም። እንግዲህ አርበኛ ዮሐንስ በሌላኛው የፋኖ አደረጃጀት በኩል በአማራ ፋኖ ህዝባዊ ድርጅትም እንደዚሁ ያሉትን አመራሮች በተወሰነ ደረጃ አነጋግረን እንደዚህ አይነት ባል ነገር የለም ብለዋል። በእናንተም በኩል ከምክክሩ ኮሚሽን ጋር የተገናኘ ምንም አይነት መዋቅር የለም። ስለዚህ ከማን ጋር ተገናኝተው ነው? ምናልባት የብልጽግና ሽፍታዎች በፋኖ ስም የተደራጁ ካሉ ከነሱ ጋር ተነጋግረው ሊሆኑ እንደሚችል ነው የሚገመተው። ከዛ ውጪ ምንም አይነት የፋኖ መዋቅር ትክክለኛ ሆኖ የአማራን ህዝብ ጥያቄ ከዳር ለማድረስ እየተፋለመ ያለው መስዋዕትነት እየከፈለ ያለው ከየትኛውም አካል ጋር እየተገናኘ እንዳልሆነ ነው መረጃዎች የሚያመለክቱት። ስለዚህ ምክክር ኮሚሽኑ የአብይን ተልዕኮ የማስፈጸም የመከፋፈል ስትራቴጂን ነድፎ ከምክክር ይልቅ የመከፋፈል አጀንዳን እያራገበ መሆኑን ነው መረዳት የተቻለው። ለማንኛውም አርበኛ ዮሐንስ ሰሞኑን ከፍተኛ የሆነ ስልጠና ማስመረቅ በተለይም በአድማ በታኝና የፖሊስ ኃይል በከፍተኛ ቁጥር አስመርቀው ለውጊያ ዝግጁ እንዳደረጉ ነው የሰማነው። አድማ በታኝ አይደሉም፣ የመከላከያ ዩኒፎርም ለብሰው ወደ ውጊያ እንደሚልኳቸው ነው የተገለጸው። እንደዚህ አይነት መጠነ ሰፊ ንቅናቄ እያደረጉ ነው። ከዚህ በተጨማሪም የፌዴራል ፖሊስ ምክትል ኮሚሽነር ዘላለም መንግስቴን ከፌዴራል አንስተው የአማራ ክልል ፖሊስ ኮሚሽነር አድርገዋል። የጸጥታ መዋቅሩንም እየቀያየሩ ነው። ምን ማለት ይቻላል? ምናልባት በሌላ ጠንካራ ግንባር ፈጥረው ወይም ደግሞ አቅም ፈጥረው እናንተን ለመቅጠም ነው እንደዚህ አይነት የአመራሮች ለውጥ፣ የጸጥታው መዋቅር ከፍተኛ የሆነ ሽግሽግና ለውጥ እያመጡ ያሉት? ማሰልጠኑም ማስመረቁም የተበራከተው ለምን እንደሆነ መገመት ይቻል ይሆን? መልካም። በመጀመሪያ ቁጥራቸው የበዛ በቴሌቪዥን መስኮት ስታያቸው ብዙ መስሎ የሚታዩ ግን ደግሞ በዓላማ ብትቆጥራቸው ቁጥራቸው ዝቅተኛ እጅግ በጣም ደግሞ በጣት የሚቆጠሩ አካላትን ያስመረቀው ነገ የሚያስመርቀው በዓላማ ትንሽ የሆኑትን በሬሽን ብዙ የሆኑትን ያስመርቃል። ሬሽን ለምግብ ወይም ደግሞ ለትጥቅ የበዙ ለአገልግሎት ለአቅርቦት የበዙ ግን ደግሞ ለአገልግሎት ያነሱ አካላትን ማስመረቁን ይቀጥላል። በዚህ ተስፋ ህልም ውስጥ እየቃዠ ይሞታል እንጂ ይሄ ስርዓት ዓላማ አስፈጽመውለት ዓላማውን አጥብቀው ይዘው የዓላማ መስዋዕትነት የሚከፍሉለት የጠራ ሀሳብ ያላቸው የሚሞቱለት የሚገሉበት መስዋዕትነት የሚከፍሉበት የጠራ ዓላማ ያላነገቡ አካላት በመሆናቸው እኛ የምናያቸው ምንጊዜም እንደ ትንሽ ነው። ምክንያቱም ቅድም እንዳልኩ በዓላማ ደረጃ በጣት የሚቆጠሩ ናቸው ከዛ ውስጥ ያሉት። ስለዚህ ይህ ማለት ምንድን ነው? እንደወጣ የሚበተን የሚፈርስ የያዘውን ይዞ የሚሸሽ ወይም ደግሞ የያዘውን ይዞ ኮብልሎ መሳሪያውን ይዞ የሚሸጥ የሚለውጥ እዚሁም ደግሞ ተገድጀን የገባው ብሎ የሚሄድ ከመነሻውም የተሰባሰቡበት መንገድ ተገደው ወይም ደግሞ ተዋክበው የገቡ ናቸው እና ከህዝባቸው ጋር ለመዋጋት ፍጹም የዓላማ ቁርጠኝነት የሌላቸው ስለሆነ ከዓላማ አንጻር አቋም ኑሯቸው አጠቃላይ የተኩስም ሆነ የዓላማ አቋም ኑሯቸው ቁመው ፋኖን ለመገዳደር የሚያስችል ምንም አይነት የቁጥር የሚያስተላልፍ ሁኔታ ለውጥ የማያመጡም። በዓላማ በቁጥር ብዙ ይምሰሉት ዓላማ ትንሽ ስለሆኑ እኛ ደግሞ በዓላማ ብዙ ስለሆን በቁጥርም ብዙ ስለሆን በመሳሪያም ብዙ ስለሆን በልምድም ብዙ ስለሆን በስራ አፈጻጸም አቅም ብዙ ስለሆን የዚህ ኃይል መመረጥ ብዙም ጉዳያችን አድርገን ያንከታተለው ግን እንደማይፍካብ የምናፈርሰው ስለሆነ እንደሚፈርስ እናሳያለን። ከዚህ በፊት ሚሊሻ ሲመረቅ በተመሳሳይ መሳይ ጠይቀኸኝ እናፈርሰዋለን ለሱ ስጋት አይግባ ብዬ ነበረ። በወልቃይት በደባርቅ ሲመረቅ በአንድ ወቅት ጠይቀን አሁንም እንደግምልህ በዓላማ ትንሾች ስለሆኑ ዙሪያ ያለን ጥናት በቀላሉ የሚፈርስና ነው ብለን ነው የምንሰራው የምናምነው። በዚህ ነው ትንሳራችን። ከዛ ውጭ ግን የጠላት ፍላጎቱ ምንድን ነው? አመራርም ሲመድብ ከላይ ሽምሽር ሲያደርግ ምናምን ብለህ ለጠየቀኝ በአማራ ክልል ውስጥ እየገባን ማለት ይበቃናል ብሎ የአብይ አህመድ ብርሃኑ ጁላ ሰራዊት ጥያቄ ካቀረበ ውሎ አድሯል። ስለዚህ የአማራ ኃይሎች ሲጠናከሩ የአማራ የውስጥ የጸጥታ መዋቅርን ማጠናከር በመሳሪያም በስልጠናም በምልመላም በአጠቃላይ አደረጃጀትም አመራርም ይህን በማጠናከር ክፍተቶቻችን ሸፍነው ሞታችን እንዲሞትልን ያስፈልጋል እንጂ እኛ ሞተን ማለት የለብንም። የአማራ የጸጥታ ኃይሎች ከተማ ይቀመጣሉ፣ እኛ ገጠር እየወጣን እንድንሞት እየተደረገ ነው። ሳቦታጅ አለበት፣ ይሄ ነገር ሴራ አለበት፣ ሻጥር አለበት ብሎ እንደገመገሙ ከዚህ በፊት የሚታወቅ ሀቅ ነው እና ይህን ክስተት ለመሙላት የአማራ የጸጥታ ኃይልን ሸፍኖ ይስራል የሚል ከፊት የማሰለፍ
ወይም ደግሞ ክፍተታቸውን በአኪሙን ለመሙላት እንዲችል ለማድረግ እነሱ ጥይት አቅራቢ እንዲሆኑ፣ ትእዛዝ ሰጪ እንዲሆኑ፣ አቅርቦት አቅራቢ እንዲሆኑ፣ መስዋዕትነቱን ሌላው መስዋዕት ሊከፍላቸው እነሱ ረፍት እንዲያገኙ ፈልገዋል፣ ተመኝተዋል። ግን አይችሉም። ቅድም ባልኩ ምክንያት ይህ ኃይል በቀላሉ ብናፈርሰው ስለሆነ ቁሞ ብቻውን የሚገጥመንም እንዳልሆነ ስለሚታወቅ ብቻውን በየትኛውም ግንባር አድማ ብታኝ ሆነ ሚሊሻ ሰላም አስከባሪ የሚሉት ኃይል ጦርነት ከተጀመረ በኋላ የትኛውም ግንባር ብቻውን በተለይ በዚህ ዓመት ውስጥ የትኛውም ግንባር ላይ ብቻውን ቁሞ ለመዋጋት የማይችል ኃይል አድርገን በስነ ልቦናም በተግባርም ያፈረስነው ነው። ነገም እናፈርሰው ነው እና ምንም ስጋት የሚገባው ነገር የለውም። ግን ፍላጎት ደረጃ እንደነሱ ፍላጎት የአማራ ኃይል ኢትዮጵያን በማጠናከር ሞታቸውን መቀነስ ይፈልጋሉ፣ መስዋዕትነታቸውን መቀነስ ይፈልጋሉ እነ ብርሃኑ ጁላ። ምክንያቱም ሰው ኃይል አውዳሚ ሆኖ እንደቀጠለ ስለሚያውቁት ይሰልችቷቸዋል። እንደማይወጡት ጉዳይ የማይወጡት አዙሪት ውስጥ እንደገቡ ገብቷቸው፣ ስለዚህ የሚማገደው መከላከያ ግባ ብትል የአማራ ወጣት መከላከያ እንደማይገባ ስላወቁ በአማራ የጸጥታ መዋቅሮች በተለያየ መንገድ አዋክበው አስረው ከፖል ቤት ከመጠጥ ቤት እንዲሁም ደግሞ ከእስር ቤት እያወሩ ለማሰለፍ ሙከራ አድርገዋል። ይሄ ቅድም እንዳልኩ እንደምባይ ካብ በቀላሉ በመላ አማራ የምናፈርሰው ነው። የኃይል ፍላጎትም የኃይል መሸፈን አቅም አይኖረውም፣ ኑሮትም አያውቅም። በጣም አመሰግናለሁ። አርበኛ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ክፍል ኃላፊ። እግዜር ይስጥልኝ። መልካም ቀን። መልካም ጊዜ መሳይ። አመሰግናለሁ።